አርካቸው ቃል ከሰሚዎች ጋራ በእምነት እንዲዋሃድ ጸልያለሁ እንዲጠቅማቸው ጸልያለሁ ለኔ የተዘረጋች የምሕረት ክንድህ በጌታ በኢየሱስ ክርስቶስ ስም አሁንም በዚህ ፕላትፎርም ላይ ለሚገቡ ሁሉ ያንተ የምሕረት ክንድ ላልዳኑ መዳን እንዲሆን ላላመለጡ ማምለጥ እንዲሆን በጌታ በኢየሱስ ስም ጸልያለሁ የትኛውም አይነት የአጋንንት አሰራር እንዲታሰር በጌታ በኢየሱስ ክርስቶስ ስም ወጥመድ እንዲሰበር ቃል ስናገር ወንጌል ሳውጅ መንፈስህ አሜን ከሚሉ ሁሉ ጋራ እንዲዋሃድ እጸልያለሁ ጊዜውን ቦታውን ሁኔታውን ሁሉ አሳልፌ ላንተ ሰጣለሁ የትኛውም አይነት የጥፋት ኃይል ሁሉ በናዝሬቱ ጌታ በኢየሱስ ስም የታሰረ ይሁን ሟርተኛ ጠንቋይ ደጋሚ አስማተኛ ስራው ይፍረስ የደብተራ ስራ በጌታ በኢየሱስ ስም የፈረሰ ይሁን የሚድኑት ሁሉ ዕለት ዕለት ይጨመሩ ነበር ተብሎ እንደተጻፈ ዛሬም በቃል ወገኖቼ ኃይልህ በቃል በኩል እንዲያልፍ መንፈስህ በቃል በኩል እንዲያልፍ እጸልያለሁ ክብር በሰማይ በምድር ላንተ ይሁን በጌታ በኢየሱስ ስም ጸለይኩ አሜን ወዳችኋለሁ ጌታ ኢየሱስ ዘመናችሁን ይባርክ ዛሬ ምን ቆይበት የትምህርታችን ርዕስ የሚያሳፍረውን ስውር ነገር ጥለናል ሃሌሉያ ዛሬ የሚያሳፍረው ስውር ነገር ምን እንደሆነ እንዴት መጣል እንዳለበት በጌታ ቃል መሰረት እንማራለን ማለት ነው ክብር ለእግዚአብሔር ይሁን ሃሌሉያ እስቲ እንዘምርና ወደ ትምህርታችን እንገባለን መጽሐፍ ቅዱሳችሁን ሁለተኛ ቆሮንቶስ ምዕራፍ 4 ላይ ታወጡትና በዚህ መሰረት ነው ምን ቆየው ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 6 ያለውን ፓርት ለመሸፈን እንሞክራለን ሃሌሉያ አልበርር እንደንስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰን አለው ብወርድ ቆላ ብወጣ ወደ ደጋ ውስጥ ውስጤን ታወቀኝ ጌታ አለ ከኔ ጋር አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ጌታ ካለ ሁሉ ደህና ነው በጎ ነው ሁሉ በጎ ነው ኢየሱስ ካለ ሁሉ ሸጋ ነው ውስጤን ስሰማው ሳደምጠው ሁሉ ሰላም ሰላም ነው ውጪውን አይቶ ልቤ እንዳይሰጋ ሩቅ አይደለህም ባለውበት አለ
እስከ ምድር ጫፍ ብሄድ ቀድመ ትገኛለህ። ፍጥረት ባንተ ባል ምስክር አልሻም ስራ ይናገራል። አጠገቤነ ጌታ አጠገቤ ዘልቀ ገብቷል ከውስጥ ከልቤ። ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ጌታ ካለ ሁሉ ደህና ነው በጎ ነው ሁሉ በጎ ነው ኢየሱስ ካለ ሁሉ ሸጋ ነው። ሃሌሉያ ክብር ለመንፈስ ቅዱስ ይሁን። ጌታ ካለ ሁሉ መልካም ነው። ጌታ ካለ ሁሉ ሰላም ነው። እግዚአብሔር አምላካችንና አባታችን ስሙ ለዘላለም የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 4ን ታወጡና አንብበን እንጀምራለን። ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም። የእግዚአብሔርንም ቃል በውሸት አንቀላቅልም። ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። በጣም አስደናቂ የሆነ ክፍል ነው እና የእግዚአብሔር የክብሩ ወንጌል ብርሃን በሸክላ በተመሰለ በእኛ ማንነት ውስጥ የከበረው መዝገብ እንደተቀመጠ ይህም ደግሞ ሊሸቀጥ ሊለወጥ የማይችል እንደሆነ ሐዋርያው ጳውሎስ ቀጥሎ ባሉትም ክፍሎች ውስጥ ያብራራዋል። አንታክትም የሚለው ቃል ቁልፍ ቃል ነው በዚህ ምዕራፍ ውስጥ ማለት ነው። ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ታገኙታላችሁ። እንደገና ደግሞ 16ኛው ቁጥር ላይ እንደዚሁ ተጽፎ እናገኛለን። አንታክትም እያለ ይናገራል። በአገልግሎት የመቀጠል ዋስትና በእግዚአብሔር ምህረት መዳን የመጀመሪያው ጉዳይ። ስለዚህ ምክንያት ምህረት እንደተሰጠን መጠን ነው የሚለው። በእግዚአብሔር ምህረት ውስጥ የተገኘ የዘላለም ሕይወት ባለቤት መሆንና ከዳኑ በኋላ ሌሎች እንዲድኑ የተሰጠህን ሚሽን ይዘህ መስራት ሁለተኛው ጉዳይ እንደሆነ ሐዋርያው ጳውሎስ ይናገራል። ስለዚህ ያለመታከት መስራት፣ ለሰዎች ወንጌልን መመስከር፣ የእግዚአብሔር ቃል ምን እንደሚል መንገር፣ ሰው እንዴት እንደሚድን ማወጅ፣ ለዓለም ሕዝብ ሁሉ የሚሆነውን ታላቅ ደስታ የምስራች ኢየሱስን መስበክ የማንታክትበት ጉዳይ እንደሆነ ደጋግሞ ይናገራል። ርዕስ ያደረግነው ቃል ግን በተለይ ቁጥር 2 ላይ ያለው ነው።
ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም ነው የሚለው። እዚህ ውስጥ የተለያዩ ጉዳዮች አሉ። አንደኛ የሚያሳፍር ነገር አለ። የሚያሳፍር ነገር የሚለው ሰዎች ወደ ክርስቶስ ኢየሱስ ከመምጣታቸው በፊት የነበራቸውን አይደንቲቲ፣ የነበራቸውን የህይወት ስርዓት፣ ላይፍ ስታይል፣ የአነጋገር መጀመሪያ ያስተሳሰብ፣ ከዛ ደግሞ የአነጋገር፣ ከዛ ደግሞ የድርጊት ማንነታቸው፣ ላይፍ ዲዛይራቸው ወደ ክርስቶስ ኢየሱስ ስለዚህ ምክንያት ምሕረት እንደተሰጠን መጠን ነው የሚለው። ምሕረት ተቀብለው ወደ ክርስቶስ ከመጡ በኋላ ያ የትላንትናው ማንነታቸው ሙሉ በሙሉ ተለውጦ ለክርስቶስ መኖር፣ የሚያሳፍረውን ነገር መጣል ይጀምራሉ ማለት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም አንድ ሰው የሚያሳፍር ነገር ይጥላል። አሜን ነው። ክብር ለእግዚአብሔር ይሁን። የሚያሳፍር ስውር ነገር የሚጥል የእግዚአብሔርን ምሕረት የተቀበለ ነው። የእግዚአብሔርን ምሕረት የተቀበለ ነው። ምሕረቱን የተቀበለ መንፈሱን ይቀበላል፣ ኢየሱስን ይቀበላል። ከዛ ደግሞ የሚጥላቸው ነገሮች፣ የሚያሽቀነጥራቸው ነገሮች አሉ። ዛሬ ቤታችሁን፣ ህይወታችሁን፣ ልባችሁን እያንዳንዳችን ልባችንን፣ ቤታችንን፣ ህይወታችንን ምንፈትሽበትና የሚያሳፍረውን ስውር ነገር ምንጥልበት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። የሚያሳፍር ስውር ነገር አለ። ብዙ ሰዎች ወደ ጌታ ሲመጡ በቤታቸው የደበቁት ሙዳይ፣ ጨሌ። ብዙ ሰዎች ወደ ጌታ ሲመጡ በቤታቸው የደበቁት ሙዳይ፣ ጨሌ፣ እናቴ ከራማ ብለው ቅቤ የጠገበ ልብስ፣ ጋቢ፣ በሙዳይ የተቀመጠ ጨሌ፣ የሚያሳፍር ስውር ነገር፣ ይሄንን ነው የሚያሳፍረውን ስውር ነገር ጥለናል። አሁን በጳውሎስ ሕይወት ውስጥ የጣላቸው ነገሮች ብዙ አሉ። አጉል ትምክህተኝነት፣ ሃይማኖተኝነት፣ ለአባቶች ወግ ከመጠን ይልቅ በመቅናት የክርስቶስ ኢየሱስ የሆኑትን ማሳደድ፣ ቤተክርስቲያንን ያለ ልክ ማሳደድ፣ ትምክህት ይናገራል። ሰዎች ጥቅም የሚሉትን ነገር ሐዋርያው ጳውሎስ እንደ ጉድፍ ቆጥሮታል፣ ጥሎታል ማለት ነው። አንተም አንቺም እኔም ሁላችንም ይሄን መልእክት ምድሰማ በሙሉ ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ ብዙ የጣልናቸው ነገሮች አሉ። ክብር ለእግዚአብሔር ይሁን። በዚህ ቃል መሰረት ደግሞ ያልወደቁ ያልተጣሉ ሌሎች ነገሮችን መጣል እንዳለብን እግዚአብሔር እየነገረን ነው። ወደ ጌታ ያልመጣችሁ ይሄን መልእክት ለመጀመሪያ ጊዜ የምትሰሙ ወገኖች ደግሞ የምትመጡት ወደ ኢየሱስ የምትመጡት እዛው ጸድቃችሁ አይደለም። ትመጡና የምትጥሉትን ራሱ ጌታ ኢየሱስ በሚሰጣችሁ ጸጋ፣ መንፈስ ቅዱስ በሚሰጣችሁ ኃይል የምትጥሉትን ነገር ትጥላላችሁ ማለት ነው። ክብር ለእግዚአብሔር ይሁን። ምንድነው ምንጥለው ካላችሁ ይሄው አሁን እየዘረዘርኩላችሁ እንዳለሁት በጥንቆላው ዓለም ከቤተሰብ ሲወርድ ሲዋረድ የመጣ የተዋረደ ውርደታም የሆነ የጨሌ አሰራር፣ የኢትዮጵያን ሕዝብ በረከት በየጓዳው የቀማ አሰራር፣ ለልጆች ሞትና እርግማን የሚያስተላልፍ አሰራር ከቤት ውስጥ መጽዳት አለበት። የጥንቆላ አሰራር መጽዳት አለበት። በሃይማኖት ቤት ውስጥ ያላችሁ ያልተገላገልክ ዛሬም በድግምት የሰዎችን ሕይወት በማበላሸት ምትኖር የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ብዙ ጠንቋዮችም መጻሕፍቶቻቸውን አቃጠሉ ይላል። ዛን ጊዜ 50 ሺህ ማለት 50 ሚሊዮን በለው። በዚህን ዘመን በጣም ብዙ ገንዘብ ነው። በዛን ዘመን አየው ወደ ጌታ ሲመጡ ያቃጠሉት ነገር አለ፣ የጣሉት ነው። ይሄንን ነው የሚያሳፍረውን ስውር ነገር ጥለናል። ባይዘው የሚደበቅ ነገር በሙሉ አሳፋሪ ነው። ሰዎች ሃይድ የሚያደርጉት የሚደብቁት ነገር ስለሚያሳፍር
ለምን ነው ጨሌ ያላቸው ሰዎች በግልጽ ማይናገሩት? ጠንቋዮች ለምንድን ነው ጠንቋይ ነኝ ማይሉት? አሁን የትኛው ጠንቋይ ነው ጠንቋይ ነኝ ብሎ የሚናገረው? እኛ ምድር እንኳን ጥንቆላ ጥበብ ነው እየተባለ የሚነገርበት አገር ነው። ጥንቆላ ጥበብ ነው። ስለዚህ የሰለሞን ጥበብ እየተባለ በሌላ ስም እየተሞካሸ ጥንቆላ አፕሪሺየት የሚደረግበት ዘመን ነው። ግን የሚያሳፍር ነው። አየው፣ የሚያሳፍር ስውር ነገር ይላል። ይቅርታ፣ እሺ፣ የሚያሳፍር ስውር ነገር ነው። ስለዚህ የሚያሳፍረውን ስውር ነገር ጥለናል ሲል ዛሬ ወደ ጌታ እንድትመጣ ጥሪ ሳደርግልህ ወንድሜ እህቴ፣ ይሄን መልእክት የምትሰሙ እናቶች አባቶች፣ ሊገላግላችሁ የሚችለው ኢየሱስ ነው። የብዙ ሰዎች ቤት ውስጥ ዘመናዊ ቤት ውስጥ ጥንቆላል ዘንዶ ቀላቢ አለ፣ ጅብ ጋላቢ አለ። ለሀብት ተብሎ ለንብረት ተብሎ ለግርማ ሞገስ ተብሎ የሰላቢ አሰራር ውስጥ የገቡ አሉ። ይሄን የሚሰሩት ደግሞ መሪጌታ፣ ደብተራ፣ ቄስ፣ መኖክስ የሚባሉት ናቸው። ይሄ የተገለጠ በምድራችን ላይ ያለ አደገኛ የጥንቆላ የሟርት አሰራር። ይሄ 19 ቁጥር 19 ላይ ብዙዎች ጠንቋይ የነበሩ ሰዎች ምናቸውን አቃጠሉ ይላል? የጥንቆላ መጽሐፋቸውን አቃጠሉ ይላል። ክብር ለእግዚአብሔር ይሁን። ከአስማተኞችም ብዙዎቹ ነው የሚለው። ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። በሰው ሁሉ ፊት። አሁን ማይጠቅምሽን ቤትሽ ውስጥ የተቀመጠ አንገትሽ ላይ ሰሪው፣ ብብትሽ ላይ ሰሪው፣ ወገብሽ ላይ አገልድሚው ተብሎ የተሰጠሽ ለሀብት ለሱቅ ለምን ተብሎ የተሰጠሽ ይሄን አሳፋሪ ነገር አውጥተሽ አቃጢው በሰው ፊት አቃጠሉት ነው የሚለው። በሰው ሁሉ ፊት ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። የጌታ ቃል ሲያድግ ሲያሸንፍ ሰዎች ከጥንቆላ ይለያሉ። የእግዚአብሔር ቃል እንዳይነገር ነው የአጋንንት ብርቱ ጥረት፣ የሰይጣን አጀንዳ እንናገራለን ማለት። ለምን? ቃሉ ሲነገር ጥንቆላ ይጋለጣል። የእግዚአብሔር ቃል የጌታ ቃል በኃይል ያድግና ያሸንፍ ነበር ነው የሚለው። የእግዚአብሔር ቃል ሲያድግና ሲያሸንፍ አዮ ጥንቆላ እርቃኑን ነው የሚቀረው። የጥንቆላው ዓለም የሃይማኖተኞች ትብታብ የሚበጣጠሰው ወንጌል ሲነገር፣ ጠላት ደግሞ አንተንም አንቺንም ወንጌል እንዳትናገሩ የሚያደርጋችሁ ስውር ነገር፣ አሳፋሪው ነገር ከሰዎች ቤት ውስጥ እንዳይወጣ ከዛው ኮተታቸው ጋር እንዲኖሩ ቃል እንዳትናገር ነው የሚፈልገው። አይሳካለትም። የእግዚአብሔርን ቃል ማስቆም አይቻል። ለዚህ ነው እኮ ጳውሎስ የዲያብሎስን ሐሳብ አንስተው ሐሳቡ ምን እንደሆነ ይታወቃል። አሁን ለምንድን ነው የምትናገሩት የሚሉ ሰዎች አሉ። የሰይጣን ጉዳይ አስፈጻሚ ደላሎች ናቸው እንደዚህ የሚሉት። ባይዘው ደላሎች፣ የሲኦል ደላሎች፣ የገሃነም ደጆች የነሱ ንግግር ወንጌል ሲነገር የሚያንገበግበው፣ እውነት ሲገለጥ የሚያንገበግበው፣ ለምን እንዲህ ትላላችሁ፣ ለምን ትናገራላችሁ የሚል ሼር ሆልደር ማለት ተከፋይ ደላላ እና የቢዝነሱ እንትን ተካፋይ ጥቅም ተካፋይ ሼር አለው ማለት ነው። በሰይጣን ድርጅት ውስጥ ሼር አለው ማለት፣ በአጋንንት መንግስት ውስጥ ሼር አለው ማለት ነው። ስለዚህ የእግዚአብሔር ቃሉ እንዲነገር ይፈልጋል። ሰይጣን የእግዚአብሔር ቃል እንዳይነገር ይፈልጋል። አዮ ልዩነቱ ይሄ።
የእግዚአብሔር መንግስት በቃሉ በኩል ትሰራለች። ዲያብሎስ ደግሞ የእግዚአብሔርን ቃል በማስቀረት አገልጋይን፣ አገልግሎትን፣ ቤተ ክርስቲያንን በማዳከም ነው ቃሉ እንዳይነገር የሚሰራው። እግዚአብሔር ደግሞ ለአገልጋዮች ጸጋን በመስጠት ቤተ ክርስቲያንን በምህረት በመጎብኘት ጸጋን በማብዛት ቀጥሉ በማለት በመንፈስ ቅዱስ ኃይል እንድንቀጥል የሚያደርገን ቃሉ መሰበክ ስላለበት ነው። ለዚህ ነው በጊዜውም ያለ ጊዜውም ጽና፣ ቃሉን ስበክ፣ ቃሉን ስበክ ይለዋል። የሚገሰጸውን ገስጽ፣ የሚመከረውን ምከር ይለዋል ጳውሎስ ለጢሞቴዎስ ማለት ነው። የሚያሳፍረው ስውር ነገር እንዲወድቅ የምትፈልግ ከሆነ ቃሉን ስማ። ስለዚህ ጠንቋዮቹም ሐዋርያ ሥራ ምዕራፍ 19 ከቁጥር 19 ላይ ከአስማተኞቹም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት፣ ዋጋው ቢታሰብ 50,000 ብር ሆኖ ተገኘ የሚለው ቃል የሚያሳየው የእግዚአብሔር ቃል ሲሰበክና ሲያድግ ሲያሸንፍ በሰዎች ሕይወት ውስጥ ለውጥ እንደሚመጣ፣ ሰዎች የሚያሳፍረውን ስውር ነገር እንደሚጥሉ ነው። አሁን የእናቴ የአባቴ መጽሐፍ ብለሽ ያሽው በቦርሳሽ ይዘሽ ምትዞሪው እንደነ ቱላዳን፣ እንደነ አውደ ነገስት፣ እንደነ ራእየ ማርያም ምናምን የሚባሉ መጽሐፍቶች አዮ በግዕዝ በቀይና በጥቁር ጠልሰም ይዘሽ ምትዞሪ፣ ጠልሰም የእድል ነው ተብሎ ተጽፎ የተሰጠሽ የእድል አገልድመህ ለብራና ለመልካም ነገር ይጠቀሙበታል ብለው ሊያብራሩ የሚሞክሩ ሰዎች አሉ። በብራና መጽሐፍ ሲጻፍ እንደኖረ እናውቃለን። ብራናን አይደለም መቃወሙ። ጠልሰም የአጋንንት ስም በቀጭን ቆዳ ላይ ተጠቅልሎ እሱ ወይ በብብት ወይ በወገብ ላይ አገልድሞ ይዞራሉ። ጭን ላይ ያስራሉ። ጭን ላይ ይሄ አደገኛ የድግምት አሰራር፣ ያጋንንት አሰራር። ይሄንን የምትጥለው ኢየሱስ ሲገባህ የሰው ንብረት ለመቀማት ሰው ላይ አስደግመ ሰላቢ አሰርተ የሰው እድል ለመዝረፍ ገበያ ለመሰብሰብ ብለ ካጋንንት መንግስት ጋር ተስማምተ አስደግመ በጥብጠ የምትደፋው ነገር የተሰጠ ይሄ በሙሉ የሚያሳፍር ስውር ነገር። ይሄ ምን መሆን አለበት? መጣል አለበት። የሚያሳፍረውን ስውር ነገር ጥለናል። አሁን ይሄ ድርጊት። ሌላው ባህሪ ትላንትና ቶሎ ምንክድበት፣ ኃጢአተኝነትን ምንክድበት፣ ክርስቶስን ወደ መምሰል ምናድግበት ነው እንጂ የኃጢአት ላይሰንስ የሚሰጥ አይደለም። ስለዚህ የተዘረዘሩ የሥጋ ስራዎችን በሙሉ የሚያሳፍሩ ነገሮችን በሙሉ ምን ማድረግ አለብን? መጣል አለብን። ትላንትና ሰካራም፣ ጠጪ፣ ቃሚ፣ ሱሰኛ፣ በዝሙት የሚኖር፣ በስርቆት የሚኖር፣ በሐሜት የሚኖር፣ በጸብ የሚኖር፣ ፍቅር የሚባል ነገር የማያውቅ ከሆነ ሰውየው ወደ ጌታ ከመጣ በኋላ እነዚህን አሳፋሪ ነገሮች ምን ማድረግ አለበት? መጣል አለበት። ይጥላል። ለብቻው አይደለም ይጥለው፣ መንፈስ ቅዱስ ረድቶት ይጥላል። ቀስ በቀስ ይጥለዋል ማለት ነው። የሚገርመኝ ቃል አለ በብሉይ ኪዳን ለሕዝቅያስ የመጣ ቃል ነው። ለንጉስ ሕዝቅያስ ኢሳይያስ ነብዩ ኢሳይያስ ያመጣው ቃል ነውና ትሞታለህና ቤትህን አስተካክላለሁ ይላል። ትሞታለህና ቤትህን አስተካክልና ማይሞት ሰው የለም። ቀኑ ደርሶ ሁሉም ወደ ጌታ የሚጠራበት የየራሱ የሆነ የጥሪ ቀን አለው። ወይ ጌታ ይመጣል ወይ እኛ እንሄዳለን። ይሄ የማይቀር እና ትሞታለህና ቤትህን አስተካክል እና ሕዝቅያስ ሲያለቅስ ታያላችሁ፣ ንስሐ ሲገባ ታያላችሁ። ከዛ በኋላ እንደውም እግዚአብሔር ምሕረት ሲያደርግለት እናያለን። እና ግን ቃሉን ስናስተውል ቤትን ማስተካከል ማለት ራስን ማስተካከል፣ አይደንቲቲን ማስተካከል፣ አመለካከትን ማስተካከል፣ ውስጥን ማስተካከል። ስለዚህ የተደበቀ የሚያሳፍር ነገር ካለ እሱን አውጥተህ መጣል አለብህ።
ቤትህን አስተካክል አለው። አሁን እኛ ስዕል አውጥተሽ ጣይ ስል የሚከብዳቸው ሰዎች አሉ። እግዚአብሔር የማይወደው ነገር ነው። በቃ የማይወደው ነገር ስውር ነገር አሳፋሪ ነገር ነው። አሳፋሪ ነው። በአንደኛው መቶ ክፍለ ዘመን የሆነ ፎቶ ይረዳኛል ብሎ ሰቅሎ ማምለክና ወደዛ ስዕል መጸለይ፣ ወደዛ ስዕል መስገድ፣ ወደዛ ስዕል መንበርከክ፣ ለዛ ስዕል ሰንደል ማጤስ፣ ዕጣን ማጤስ፣ አዮ ቄጤማ መጎዝጎዝ፣ ዳንቴል ማልበስ፣ ሽቶ መነስነስ፣ ይሄ እኮ አሳፋሪ እኮ ነው። ዚስ ታይም ማይጠበቅ እኮ ነገር ነው በእውነት። እንደውም አንዳንዶቹ የአሜሪካ አክተሮች ፎቶአቸው የኢየሱስ ነው እየተባለ በአፍሪካም በአውሮፓም በኤዥያም ሲመለክ ተዘዋውረው አይተው አንዳንዶቹ እንደውም ጌይ ናቸው ማለት ይሄ ምንድነው የሚባለው ሰዶማዊ ናቸው። ግን ኢየሱስ ተብሎ ስዕላቸው ተሰቅሎ ይመለካሉ። እና እኔ ክርስቶስ አይደለሁም እያሉ እየተናገሩ እየወጡ እየተናገሩ ኢንተርቪው እየሰጡ ሰዎች እንዲማሩና ከስተታቸው እንዲቆጠቡ እየተናገሩ ነው ያለው። አንዳንዶቹ ክርስቲያን ሆነዋል። ለምሳሌ The Passion of the Christ የሚለው ሙቪ ላይ የኢየሱስን ገጸ ባህሪ የተጫወተው ካቬንዝል የሚባለው አክተር አሁን ወደ ጌታ መጥቷል። በጣም አስገራሚ የሆነ የህይወት ለውጥ አምጥቷል። ጌታ በሚገርም መንገድ ከዛ ከሙቪው በኋላ ጌታ ኢየሱስ በሚገርም ሁኔታ የለወጠው ሰው ነው። ካቬንዝልን ገብታችሁ ዩቲዩብ ላይ ልታዩት ትችላላችሁ። The Passion of the Christ ይሄ በጣም የሚያሳዝን ሜል ጊብሰን የሚባለው አክተር ፕሮዲዩስ ያደረገው The Passion of the Christ በጣም ብዙዎቻችን ያየነው ሙቪ ነው። ብዙዎች ክርስቶስ ኢየሱስን እንዲወዱ የተደረገላቸውን ውለታ እንዲያውቁ ምክንያት የሆነ ሙቪ ነው። በጣም አስደናቂ ሙቪ ነው፣ ፊልም ነው። እሱን የሰራው ኢየሱስን ሆኖ የተወነው ሰው አሁን አስገራሚ ክርስቲያን ሆኗል። ያኔ ተከፍሎት ነው የሰራው፣ አሁን ግን ተለውጧል። የሚያሳፍሩ ስውር ነገሮች በቤቱ ያሉትን በሙሉ አውጥቶ ጥሏል። እና አንዱ የሚሰቀለው ጠራርጋችሁ አውጡ አትስገዱ ማለት ጀመረ። ስለዚህ ቤት ውስጥ ያለ መጻሕፍት ሊሆን ይችላሉ። መጻሕፍት ተደግሞ የተሰጠህ ነገር ሊሆን ይችላል። ምስል ቅርጽ ሊሆን ይችላል። ሐውልት ሊሆን ይችላል። አዮ ሁለት አይነት አይደንቲቲ፣ ሶስት አይነት አይደንቲቲ፣ ቸርች ሌላ ሰው፣ መንገድ ላይ ሌላ ሰው፣ ለብቻ ስትሆን ሌላ ሰው። ይሄ መልቲፕል የሆነ አይደንቲቲ፣ ይሄ መውደቅ ያለበት መጣል ያለበት ነገር ነው። በቃ የሚያሳፍረውን ስውር ነገር ጥለናልና ጳውሎስ ጥለናልና ነው የሚለው። መውደቅ ያለበትን ነገር ከቤት ውስጥ ማውጣት፣ ከአመለካከት ማውጣት፣ ከአይምሮ ማውጣት። በቃ እግዚአብሔር ማይከብርበት ነገር መንፈስ ቅዱስ ከወቀሰ ክርስቲያንም ልትሆን ትችላል። መንፈስ ቅዱስ ሲወቅስ በተናገርከው ነገር ሊሆን ይችላል፣ ባሰብከው ባደረከው፣ ያ ነገር መውጣት አለበት፣ መውደቅ አለበት። እግዚአብሔር ይርዳችሁ፣ ጸጋውን ያብዛላችሁ። መንፈስ ቅዱስ መጣል ያለበትን ነገር ሁሉ ያሳያችሁ። ቃሉ ደግሞ መስታወት ነው። ይገርማችኋል። እግዚአብሔር ቃል ሲነገር ወለል ብሎ ይታየናል። ይሄ ነገር ለእግዚአብሔር አይመጥንም። እኔ አማኝ ነኝ፣ እኔ የእግዚአብሔር መንግስት ወራሽ ነኝ፣ እኔ ልጁ ነኝ፣ እኔ የኢየሱስ ነኝ፣ እኔ በደሙ ታጥቤ የነጻው የተቀደስኩ ልጁ ነኝ፣ የመንፈስ ቅዱስ ማደሪያ ነኝ። ስለዚህ ይሄ ከኔ አይጠበቅም ብለን ምናወጣቸውን ነገሮች መንፈስ ቅዱስ ይነግረናል፣ ቃሉ ያሳየናል። መስታወት ፊት ቆመህ ስታይ አይንህ ላይ
ፊትህ ላይ ጸጉርህ ላይ የምታቸው በጣም መጥፎ የሆኑ ነገሮች ካሉ ታነሳለህ፣ ትታጠበዋል። ለምን? ነውር ስለሆነ ሰው ቢያየው ታበጥር ብትወጣ የሆነ ልብስህ ላይ የሆነ ቆሻሻ ነገር ቢኖር ገብቶሃል? በማሽተት በማየት ነውር የሆኑ ነገሮችን ሲያይ ሰው ይጸየፋል። አንተ እግዚአብሔርስ ፊት ለሰው ይሄን ያህል ከተጠነቀቅን ለእግዚአብሔርስ ለመንፈስ ቅዱስ አሁን ለምሳሌ ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት ነው የሚለው። አታሳዝኑት that means every day ካንተ ጋራ ሊኖር ነው መንፈስ ቅዱስ ወደ ውስጥ የገባው፣ ወደ እኔ ውስጥ፣ ወደ አንተ ውስጥ፣ ወደ አንቺ ውስጥ የገባው ሁሌ ከኛ ጋራ ለመኖር ነው። ሶ የምንኖረው ኑሮ ውስጥ መንፈስ ቅዱስ ዴይሊ ከኛ ጋር አለ ማለት ነው። ለቤዛ ቀን የታተምንበትን ይህንን ቅዱስ መንፈስ የሚያሳዝን ነገር ማድረግ የለብንም። ውስጥ የኛን ልብ የኛን መንፈስ የኛን ነፍስ ማወቅ የሚችለው መንፈስ ቅዱስ ውስጣችን አለ። ገና ሳንናገር ያሰብነውን የሚያውቅ የሚረዳ ስንደክም የሚገባው የሚረዳ መንፈስ አለ። ይህ መንፈስ ምን አይነት መንፈስ ነው? ለቤዛ ቀን የታተምንበት ማህተም ነው። ሶ ያንን መንፈስ ምን አትበሉት፣ አታሳዝኑት። ስለዚህ ኮኔክሽኑ ከማን ጋር ነው ማለት ነው? ከመንፈስ ቅዱስ ጋር። ሶ ያላመኑት ጥለው የሚመጡት ጉዳይ አለ፣ ወይም ወደ ጌታ ሲመጡ የሚያራግፉት ጉዳይ አለ። አማኝ ሆነን ደግሞ በእግዚአብሔር ፊት የምንኖር ደግሞ የጣልነውን ዳግም ለማንሳት ማንሰራራት የለብን። አሳፋሪ ነው። ውሻ ወደ ትፋቱ ይመለሳል፣ የታጠበች እሪያ ወደ ጭቃ ትገባለች ተብሎ እንደተጻፈ ምሳሌ ሆኖባቸዋል ይላል ጴጥሮስ ላይ። ከእንደዚህ አይነት ህይወት አማኞች መውጣት እንዳለባቸው ይናገራል። ስለዚህ የሚያሳፍረውን ስውር ነገር ምን ብለናል? ጥለናል። ነገሮች አሉ። ቀስ እያልን እየቀረፍን ምንተዋቸው ነገሮች አሉ። ምስጋና ለእግዚአብሔር ይሁን። ሃሌሉያ። አሁን አንተ የትላንትናው ነህ እንዴ? አሁን አንቺ የትላንትና ነሽ እንዴ? አይደለሽም። ተለውጠሃል። እርግጠኛ ሆኜ ነው ምነግርህ። በጌታ ፊት ከሆንክ ዳግመኛ ከተወለድክ የትላንቱ ማንነትህ አይደለም አሁን ያለው። አዲሱ ሰው ስፍራውን እየተቆጣጠረ ነው። ክራይስት ኢንሳይድ ማይ ሃርት ይሰራል ማለት ነው። ኢንሳይድ ማይ ላይፍ ክራይስት አለ ማለት ነው። መንፈስ ቅዱስ አለ፣ ክርስቶስ አለ። በእኔ ክርስቶስ ሕያው ሆኖ ይኖራል ነው የሚለው። ስለዚህ አንድ አይደለም። የትላንቱ ትዝታውና አሁን ያለው ትዝታው አንድ አይደለም። እዚህ ውስጥ አበበ ካለ የትላንቱ አበበና የዛሬው አበበ ጌታን ተቀብለ ከተለወጥክ በኋላ ዳግመኛ ከተወለድክ በኋላ አንድ አይደለም። ኮስተር ያለ ህይወት ምትገፋ ነው። ሃሌሉያ። ያፈራል። ፍሩትፉል የሆነ ላይፍ ይኖረዋል። መንፈስ ቅዱስ ይረዳዋል። መለወጥ የሚባል ነገር ከሌለ ግን ጠርጥር። ሰውየው ዳግመኛ ተወልዷል ወይ የሚለው ጥያቄ የሚመጣው ያኔ ነው። ባይዝ ወይ እዛው እንዳለው እንደ ድሮ ዲቤ መቺ ከሆነ ሰውየው አልተለወጠም፣ ዳግመኛ አልተወለደም። ዳግመኛ የመወለድ መገለጫ ፍሩትፉል ወደ ሆነ ማንነት መምጣት ነው፣ ወይም ደግሞ የማፍራት ህይወት ውስጥ መግባት ነው። ያደገ ነው የሚሄደው ማለት ነው። ወደ ኋላ አይሄድም። ወደ ኋላ በሚያፈገፍጉ ነፍሴ ደስ አይላትም አለ እግዚአብሔር። ስታፈገፍግ መጀመሪያ የምትጣላው ከሰው ጋር አይደለም፣ ከእግዚአብሔር ጋር ትጣላለህ። የሚያፈገፍግ ሰው ሰይጣን የሚጫወትበት እሱ ነው። እደግመዋለሁ። የሚያፈገፍግ ሰው ሰይጣን የሚጫወትበት፣ የሚያደቀው፣ የሚፈጨው ወደ ኋላ የሚያፈገፍግ ሰው። ይሄ ወደ ኋላ የሚያፈገፍጉ ሰዎች
በነገራችን ላይ ዋጋ ከፍለው የመጨረሻ ደቀው ነው የሚመለሱት። ቢ ኬርፉል ነፍሴ ደስ አይላትም ማለት እግዚአብሔር የሚጸየፈው ነገር ነው። ይሄ አፈግፋጊ ሰንበሌጥ ማንነት ያላቸው ሰዎች በእግዚአብሔር ፊት የተጠላ ነው። ይሄ ባህሪ ባይዞይ ሊስን የተጠላ ነው። አንዴ ወደ ቀኝ አንዴ ወደ ግራ የሚል ሰው እግዚአብሔር አይፈልግም። ራሱ እንትናን ማን ነው ከሙሴ በኋላ እስራኤልን የመራው ወደ ቀኝም ወደ ግራ አትበል፣ ወደፊት ብቻ ብለው ወደ ክርስቶስ እንደሄደ ወደፊት ነው የምትሄደው። አሁን ባለፈው በወጣው አልበም ላይ ከዘመርኳቸው መዝሙሮች መካከል አንዱ አልሄድም ወደ ኋላ ከፊት ያለው ጌታ ኢየሱስ አለው መላ የእምነቴ ሐዋርያ ሊቀ ካህን ምከተለው ጀግናዬ ነው ለዘላለም ጀግናዬ ኢየሱስ ዋናዬ መሪዬ የዓይን ማረፊያዬ ሃሌሉያ ከጀርባዬ ያለው ታሪኬን ያወራል ለክብር ጠርቶኛል ወደ ኋላ ወደ ኋላ አልሄድም ኢየሱስ ይሻለኛል። አቤት ወደ ኋላ የሚባል ነገር የለም። በክርስትና ህይወት ወደፊት ነው የምንጓዘው። ስለዚህ ነፍሴ ወደ ኋላ በሚያፈገፍጉ ደስ አይላትም። እሱ ጥቅስ ዕብራውያን ላይ ያለ ነው። ጥቅሱን ብታነቡት ይጠቅማል ብዬ ስለማስብ ዕብራውያን ምዕራፍ 10 ላይ ከቁጥር 37 ላይ ታገኙታላችሁ። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላት። ደስ አይላት። አሁን ይህንን ጥቅስ ስታይ የእግዚአብሔር ፈቃድ ወደፊት ስትሄድ ነው እንጂ ደስታው ወደ ኋላ ስታፈገፍግ አይደለም። ስታፈገፍግ ጸብ ነው ከጌታ ጋር አይወድም። ኢቭን ከትንሳኤው በኋላ ሐዋርያቱ ጋር መጥቶ ወደ አሳ ማጥመድ እኮ ተመልሰው ነበረ ሰዎቹ። በጣም እኮ የሚገርም እኮ ነው። ሰው እኮ በጣም የሚገርም ፍጡር ነው ወገኖቼ። ከትንሳኤው በኋላ ወደ አሳ ማስገር እነ ጴጥሮስ ዘወር ብለው ነበር። ጌታ መጥቶ እንደገና እኮ ነው ነገሮችን ያስተካከለ። እንደገና ሰው አስቸጋሪ ነው። ግን ጌታ የሚከብረው እንዴት ባለ ፐርሰናሊቲ ነው ስትል ማንነትህ ነፍሱ ደስ ይላታል። ወደ ኋላ ስታፈገፍግ ግን በእንደዚህ አይነት ሰው ነፍሴ በእርሱ ደስ አይላትም። የእግዚአብሔር ያዝንብሃል ማለት ነው። ከዛ ምን አለ ጳውሎስ ቁጥር 39 ላይ እዛ ዕብራውያን ምዕራፍ 10 ቁጥር 39 ላይ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ወደፊት ነው የምንጓዘው ነው ያለ። ስለዚህ ስውር ነገር የሚያሳፍር ነገር ተጥሎ እንደገና ያንን ለማንሳት ወደ ኋላ እንዳትመለስ። ትዝ ሚል ከሆነ የትላንትናው ነገር ወደ ኋላ ልትመለስ የሚያምር ከሆነ በቃ ድቀት ውስጥ ነው የምትገባው።
በተንኮል አንመላለስም ማለት በተንኮል አንመላለስም። ተንኮል የእባቡ ባህሪ ነው። የእባቡ ባህሪ ነው። የዲያብሎስ ባህሪ ነው። ሰይጣን በተንኮሉ እንዳሳታት ሴቲቱን እንዳሳታት የሚል ቃል አለ። በተንኮል ነው የሚሰራው። አዮ ስለዚህ እኛ ግን በተንኮላ በቅንነት በየዋህነት በመልካምነት የእግዚአብሔርን ቃል እንናገራለን። አሁን አንዳንድ ሰዎች ወንጌል ስንሰብክ ተንኮል የሚመስላቸው ሰዎች አሉ። ወጋው ይሄ ራሱ ሰውየው ምን አይነት ሰው ነው? ተንኮለኛ ሰው ነው። ተንኮለኛ ሰው ነው። ተንኮል ብሎ የእግዚአብሔር ቃል እየተነገረ የተጻፈው ነገር እየተነገረ ጥቅስ እየተነገረው ስለ ጣዖት አምልኮ ስለ ታቦት በለው ማርያም ስለወለደቻቸው ልጆች በለው ስለ ዮሴፍና ስለ ማርያም መጽሐፍ ቅዱስ ላይ ያለ መዳን በማን እንደሆነ አማላጅ ማን እንደሆነ የመላእክትን አገልግሎት በሚመለከት መጽሐፍ ቅዱስ የሚናገረውን እውነት እየነገርናቸው ተንኮል የሚመስላቸው ሰዎች አሉ። what's wrong with you? እንዴ የእግዚአብሔር ቃል በተንኮል አይነገርም እንዴ? ነውር እኮ ነው። በተንኮል አንመላለስም። ሰዎች እንዲድኑ ወንጌልን እውነትን ከመናገር ውጪ በልቤ ውስጥ ምንም አይነት ተንኮል የለም። በሕያው እግዚአብሔር ፊት ነው የምናገረው። ብሽሽቅ የሚሉ ሰዎች አሉ። ወጋውልህ ብሽሽቅ ይሄ የበሸቀው የዲያብሎስ ስፒሪት የተጠናወተው አመለካከትና አስተሳሰብ ዘመር የሚበሽቀው ዲያብሎስ፣ እውነት ሲነገር የሚበሽቀው ዲያብሎስ፣ ጸጋ ሲገለጥ የሚበሽቀው ዲያብሎስ፣ የኢየሱስ ክብር ሲገለጥ፣ የአብ ፍቅር ሲነገር፣ የመንፈስ ቅዱስ ኃይል ሲታወጅ የሚበሽቀው ዲያብሎስና የዲያብሎስ ሰራተኞች ናቸው። ስለዚህ እኔ አሁን ስናገር ራሴን ወክዬ ስናገር እኔ የምናገረው በእግዚአብሔር መንፈስ ሰዎች እንዲድኑ ነው። ስለዚህ እውነቱን እውነት እንላለን፣ ሐሰቱን ሐሰት እንላለን። ቀጥሎ ያለውን ቃል ተመልከቱ። በተንኮል አንመላለስም ይልና የእግዚአብሔርንም ቃል በውሸት አንቀላቅልም። ተንኮለኛ ሰው ማን ነው ካልከኝ የእግዚአብሔርን ቃል በውሸት የሚቀላቅል ሰው ነው። እኔ አልቀላቅልም። እኔማ እውነቱን የነገርኩህ። የኢየሱስ ምልጃ ላይ ማርያም አማላጅ ናት የሚል እሱ ተንኮለኛ። የኢየሱስ ማዳን ላይ የማርያም አዳኝነት ብሎ ከመጣ እሱ ተንኮለኛ። የእባቡ መርዝ አፉ ውስጥ አለ። ጉሮሯቸው እንደተከፈተ መቃብር ነው የሚለው መጽሐፍ ቅዱስ። እነዚህን የኢየሱስን አዳኝነት ያንቀዋል ጉሮሮ ላይ ለመናገር። መዝሙር ሲዘመር ያንቀዋል፣ ይረበሻል። ማርያም ማርያም ሲባል ይዘላል፣ ኢየሱስ ሲባል ይጨንቀዋል። ይሄ ተንኮለኛው ዲያብሎስ የተጠናወተው አእምሮ ነው። ይሄማ እኔ ምነግርህማ ጽድት ያለ ወንጌል፣ ኢየሱስ ብቻውን ያድናል። የተሰቀለልህ ብቻውን፣ የሞተልህ ያንን መራራ ጽዋ ይጠጣልህ ለአንተ። ታዲያ ማን ያድናል ልበልህ? ከኢየሱስ ውጪ ኢየሱስ ያድናል። የእግዚአብሔርን ቃል በውሸት አንቀላቅልም። ኢየሱስ ብቻውን ያድናል። ማርያም አታድንም፣ መላእክት አያድኑም፣ ቅዱሳን ጻድቃን የምትላቸው አያድኑም። በቃ ይሄ ሪያሊቲ ነው፣ የተጻፈ በውሸት የእግዚአብሔር ቃል እንዴ! አሁን ተመልከት፣ ሰሞኑን ያቀረብኩላችሁ የነዘበነ ትምህርት የነገብረ ኪዳን የሚባለው ትምህርት ሊቃውንትና የሚባሉት ወጥተው የሚናገሩት ውሸት። በውሸት የእግዚአብሔርን ቃል እኛ አንቀላቅል። የሚቀላቅሉትስ እነማን ናቸው ስትል በተንኮል የሚመላለሱ ለትርፍ ለጊዜያዊ ጥቅም ምድር ላይ ለሚቀር
የማይረባ የማይጠቅም ቆሻሻ ለሆነ ትርፍ የሚሰሩ ናቸው። እውነታው ይሄ ነው። የእግዚአብሔርን ቃል ጥለናል። አይውል ጥሏል። እዛ ጋር የሚያሳፍረውን ጥሏል። ያልጣለውስ በተንኮል ነው የሚመላለሰው። አልጣለማ ገና ብዙ መጣል ያለበት ነገር አለ። አልተገላገለም። ጥንቆላ ውስጥ ነው፣ ሟርት ውስጥ ነው፣ ድግምት ውስጥ ነው፣ ውሸት ውስጥ ነው፣ ግብዝነት ውስጥ ነው። ዓለም ክብር በምትለው ነገር ውስጥ ተወትፎ ነው የሚኖረው። በሰፉለት ቀሚስ ልክ ነው የሚያወራው። እኛ ግን በተንኮል አንመላለስም። በቃ ጳውሎስ ይሄንን ነው አሽቀንጥሮ ይጣል። ለአባቶች ወግ ከመጠን በላይ ይቀና የነበረው ሰው ተለውጧል። ተለወጥ ወንድሜ፣ ጣል። እግዚአብሔር ጣል እያለን ጣል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ባይዘይ ለሚያምን ሰው ነው የእግዚአብሔር ቃል ግልጦ ነው የሚታየው። ፈቃደኛ ሆኖ የእግዚአብሔርን ቃል ለመስማት እሺ ለሚል ሰው የእግዚአብሔር ቃል ግልጥ ነው፣ ወንጌሉ ግልጥ ነው። ካልሆነስ የተከደነ ነው ብራዘር፣ ሲልድ ነው። ዝም ብሎ ቢያነበው ያፈጣል እንጂ አይገባው። ቅን ልብ ኖሮት ትሁት ልብ ኖሮት እግዚአብሔር እንዲረዳው ጸልዮ ቢያነበው በእምነት ክርስቶስ ኢየሱስን ተቀብሎ ቢያነበው ይወራለታል፣ ይገለጥለታል። የተከደነባቸው ለማያምኑ ነው። ግልጽ ነው። አሁን አማኝ ሲያነበው መዳን በሌላ በማንም የለም ወይግድ እንድንበት ዘንድ የሚገባን ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያ ሥራ በጣም ቀላል ነው። ማንም የለም ነው የሚለው አይደል? መዳን በሌላ በማንም የለም አማርኛ ነው አይደል? ይኸውልህ አማኝ ሆነ ስታነበው ግልጽ፣ ሌላ መድኃኒት የለም። ቆይ እኔ አንዳንዴ እግዚአብሔር ምስክሬ ነው በጣም ነው የምደነቀው። ምን አይነት ጨለማ ነው እግዚአብሔር ከአይምሮአችን ላይ ያነሳው። አስተማሪ የተባለው ይወጣና ይሄንኑ ጥቅስ ጠቅሶ ያነባዋል። አሁን ሰሞኑን ግራ የገባው ሰው አሁን ቢያማልድ እንኳን ወደሚል መጥቷል። ገና ያማልዳል ይላል አፉን አውጥቶ። ግድ የለም ትንሽ ጊዜ እንደበድባለን። ከላይ የክርስቶስ ኢየሱስን ምልጃ በገዛ አንደበቱ ይናገረዋል። እኛ በመዝሙርም በእንትንም የውስጮሆ የኖርኩትን ነገር በአፋቸው ይናገሩታል። አሁንም እየተናገሩ ነው። አንዳንዶቹ ሊቀ ካህናት ኢየሱስ መሆኑን እየተናገሩ ነው። ስለዚህ ይሄን ግልጽ ነገር መዳን በሌላ በማንም የለም፣ በሌላ በማንም የለም አይደል? ያ ማለት ይኸውልህ በመላእክት የለም ማለት ነው። በማርያም የለም ማለት ነው። በሚካኤል በገብርኤል የለም ማለት ነው። በሚጠሯቸው ብዙ አማልክት መዳን የሚባል ነገር የለም ማለት ነው። ኦኬ ሰው ሲያነበው የሚገባው የሚረዳው አማኝ ሆኖ መንፈስ ቅዱስን ተቀብሎ ሲያነበው፣ ካለበለዚያ ሲልድ ነው ያልኩት። እሱ ልክ እንደተከደነ መጽሐፍ ያየዋል እንጂ አይገባው፣ አይረዳውም። ስለዚህ ለሚጠፉ ነው ይሄ የተከደነው። ለሚጠፉ ጌታን ለማይቀበሉ እሺ ለማይሉ የተከደነ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ተመልከት፣ የማያምኑትን ሰዎች ሐሳብ ያሳውራል። ለምን? መጀመሪያውኑ ለማመን ፈቃደኛ አይደሉም፣ ለመለወጥ ፈቃደኛ አይደሉም፣ ለመስማት ፈቃደኛ አይደሉም። ይሳደባሉ፣ ይዝታሉ፣ ይወራጫሉ፣ ሃይማኖተኛ የሆነ ስሜታቸውን ያስተጋባሉ። ስለዚህ ሰይጣን ምን ያደርጋል? የባሰ ድቅድቅ ጨለማ ውስጥ ይከታቸዋል ማለት ነው። አሳወረ ማለት
ሐሳብ ማሳወር ማለት ልብን ማደንደን ልብን ማሳወር እንዳያስተውሉ መጋረድ እልህኞች ሆነው እንዲቀጥሉ ማድረግ ጨለማው ምን ይሆናል ማለት ነው ራሱን አፕግሬድ ያደረገ ይሄዳል ማለት ወደሚዳሰስ ጨለማ ውስጥ ይገባሉ ያሳውራል በስጋ ዕውሮች ብትሆኑ ኃጢአት ባልሆነባችሁ ነበር አለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 9 ላይ መዝጊያው ላይ ነገር ግን እናያላችሁ ትላላችሁ እናያለን ትላላችሁ ነገር ግን ጨለማ በእናንተ ውስጥ አለ አታዩም አትመለከቱም ይላችኋል እስቲ ላውጣላችሁና ላንብብ እናያለን ትላላችሁ ነገር ግን ዕውርነታችሁ ሚታይ ነው አላችሁ በግልጽ ሚታይ ነው ይሄ ዕውሩ ሰው ከተፈወሰ በኋላ ሊከሱት መተው ያላችሁ የሚያዩ የማያዩ ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን አሉት ማንን ለማለት ፈልገ ነው እኛን ነው ዕውር ምትለው አሉት ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ በስጋ መታወር ኃጢአት አይደለም የአካል መጉደል ኃጢአት ባልሆነባችሁ ነበር አሁን ግን እና ያለን ትላላችሁ ኃጢአታችሁ ይኖራል ስለዚህ ኃጢአት ኢየሱስን አለማመን ነው አለማመናችሁ ዕውርነት ነው ከዕውርነታችሁ ጋር ነው የኖር ይልሃል መጥቶ አራት አይና ነኝ ይልሃል እነሱም ተስማምተው አራት አይና ሊቃውንት ይሉሃል አራት አይና ስትሰማው አንድም አይን የለው ዕውር ነው ይላል መጽሐፍ ኢየሱስ የሌለው ዕውር ነው ጋኔን አለበት ይላሉ ኢየሱስን እኮ እዚሁ ምዕራፍ 10 ላይ ስትሄዱ ቀጥሎ ይሰድቡታል ጋኔን አለበት ባጋንንት መንፈስ ነው ሐሰተኛ መንፈስ ይዞ ነው የሚሰራው የት ቢሄጄ ልቀበለው ፌርማታውን ንገረን እያሉ የሚያፌዙ ሰዎች ይሄ ስፒሪቹዋል ብላይንድነስ ውስጥ ያሉ ናቸው ዕውርነት ውስጥ ያሉ በበረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው በበሩ የሚገባ ግን የበጎች እረኛ ነው ለእርሱ በረኛ ይከፍትለታል በጎቹም ድምጹን ይሰሙታል የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል በጎቹም ድምጹን ያውቃሉና ይከተሉታል ከሌላው ግን ይሸሻሉ እንጂ አይከተሉትም የሌሎችን ድምጽ አያውቁምና ኢየሱስ ይህን ምሳሌ ነገራቸው እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ለምን አላስተዋሉም ዕውርነት ውስጥ ስላሉ አላስተዋሉ በሩ እሱ እንደሆነ የነገራቸው የሚያሰማራው እሱ እንደሆነ መሲሁ እሱ እንደሆነ ከዛ ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው ዳሩ ግን በጎቹ አልሰሟቸውም በሩ እኔ ነኝ በእኔ የሚገባ ቢኖር ይድናል አሁንም ለዚህ ጄኔሬሽን ምን ነግረው በሩ ክርስቶስ ነው ወደ እውነተኛ የበጎች እረኛም ኢየሱስ ክርስቶስ ነው እረኛውም እሱ ነው በሩም እሱ ነው መንገድ እርሱ ነው እውነት እርሱ ነው ሕይወት እርሱ ነው መዳን በርሱ ነው ይሄ ሲነገር ምትንጨረጨር ከሆነ ዕውርነት ውስጥ ነው ያለው ታውረሃል ማለት ለዚህ ነው የሚያሳፍረውን ስውር ነገር ስለጣልን በተንኮል አንመላለስም እሺ የማያምኑትን ሐሳብ አሳወረ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ይሄ ያለውን ሜንታሊቲ ማይንድ ሴቱን ነው የጳውሎስ አመለካከት ባሪያ አድርጎ ራሱን ለክርስቶስ ብሎ ለሚያገለግላቸው እንደ ባሪያ ነው የሚሰራው ማለት ነው የሰርቫንት ሊደርሺፕ የሚመራቸውን አብያተ ክርስቲያናት እንደ ክርስቶስ ሆኖ ነው
እግር ያጠበ እንዳሳያቸው ልክ በዛ ስፒሪት ነው የሚያገለግለውና ስለ ኢየሱስ ለራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይላል። ሃሌሉያ። አሁን እኔ በርቶልኛል፣ ኢየሱስ በርቶልኛል። አብ ካልገለጠለት በቀር ኢየሱስን የሚያውቅ የለም። ኢየሱስ ካልነገረው በቀር ካልገለጠለት በቀር ወልድን አብ ካልገለጠለት በቀር ወልድን የሚረዳ ማንም የለም። መንፈስ ቅዱስንም እንደዛው። ስለዚህ በርቶልን ነው። በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ አይው በጨለማ ብርሃን ይብራ ያለ ማን ነው? እግዚአብሔር ነው። በትዝታው ላይ ብርሃን ይብራ ያለው እግዚአብሔር ነው። በአንተ ላይ ብርሃን ይብራ ያለው እግዚአብሔር ነው። በአንቺ ላይ ብርሃን ይብራ ያለው እግዚአብሔር ነው። ስለዚህ ስውር ነገር፣ የሚያሳፍር ነገር ጣሉ። መጣል ያለብህን ጣል። እግዚአብሔር በነገረን መሰረት ይሄንን መጣል የምትፈልጉት ጥንቆላን የሚያሳፍረውን ነገር በሙሉ የዘረዘርናቸውን ነገሮች መጣል የምትፈልጉ ጌታ ኢየሱስን መቀበል የምትፈልጉ ሁሉ አሁን ወደ ጌታ ወደ ኢየሱስ እንድትመጡ ጥሪን አቀርባለሁኝ። አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ ስማችሁን ይዤ ጸልየን እናበቃለን። ጌታን መቀበል የምትፈልጉ ወዳጆቼ በሰማችሁት መሰረት ይሄ የወንጌል ብርሃን የበራላችሁ ያወቃችሁ የገባችሁ በሙሉ ኑ ወደ ጌታ ወደ ኢየሱስ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል። እሺ አንድ ቁጥር ብቻ በቃ እኔ ከኃጢአት ከዚህ ዓለም አሰራር ከዲያብሎስ ግዞት ውስጥ መውጣት እፈልጋለሁ፣ መጣል እፈልጋለሁ። ማይረባ ማይጠቅም ማንነት መጣል እፈልጋለሁ። ከአይምሮዬ ከእጄ ከቤቴ መጣል እፈልጋለሁ ምትሉ ኑ ወደ ኢየሱስ። ኢየሱስ ያስጥልሃል። ሃሌሉያ። ያቺ ሴት ውሃ ልትቀዳ ወደ ያዕቆብ ጉድጓድ መታ ማንነቷን ሲነግራት እንስራዋን ትታ ጉዴን የነገረኝን ኑ ስሙት ብላ ወደ ኢየሱስ የከተማውን ሕዝብ በሙሉ ሰብስባ እንደመጣች ኢየሱስ ማንነቱን ሲያብራራልህ ያደረከውን ሁሉ ሲነግርህ የምትጥለው ብዙ ነገር አለ። ከዛ ወንጌል አንስተህ ትሮጣል። የቀመስኩትን ቅመሱ ትላል። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሁሉም መልስ ነው ኢየሱስ። ሃሌሉያ። እንትናን አመነው ቀይረን ሌላውን እንኳን እኛ ራሱን ማዳን ያልቻለውን ሰርቶ አላሳየ ሁሉ ቃላባዬ። በምድር ረፍት የለህ ተስፋ በሰማይ። ኢየሱስ ክርስቶስ ከሌለው ተድላና ገንዘብም ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ሃሌሉያ። ኢየሱስ መልስ ነው። የጥያቄዎች ሁሉ መልስ ኢየሱስን። ክብር ለጌታ ይሁን። አርፍ ይሆናል ብሎ ተስፋ የሰነቀ የምድሩን ጨርሶ ጨረቃን ዘለቀ። ይዞ የተመለሰው ለዘመድ ወዳጁ ሌላ ምንም ሳይሆን አሸዋ ነው በእጁ። ኢየሱስ ክርስቶስ ከሌለው
እውቀት ምርምርም ገዳይ ነው አየነው በሩቅም በቅርብ የለንም ምክንያት ሰበብ እስኪ ቅመስኩትን ቅመሱ የሕይወት እንጀራ ነው እሱ ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ ሃሌሉያ እግዚአብሔርን ቅመሱት ይላል ዳዊት ኢየሱስን ቅመሱ እንዳትፈሩ ማንንም እንዳትፈሩ ያንተን ኑሮ ሚኖርልህ ማንም የለም ስትሞት እድርም ቢሆን ቀብሮ ዞር ነው የሚለው ቤተሰብም አልቅሶ ዞር ነው የሚለው ተራውን ጠብቆ እሱም እንደዛው ምንም የተለየ ነገር የለም ማንንም እንዳትፈራ ሰውን መፍራት ወጥመድን ያመጣል ይላል መጽሐፍ አትፍሪ ሚያኖርህ ክርስቶስ ሚያኖርሽ ክርስቶስ አሜን ሰው በማጣት ቢሞት ኖሮ እኔ ነበርኩኝ መሞቶ መጀመሪያ ሃሌሉያ አረ ኢየሱስ ጌታ ነው ክብር ለኢየሱስ ይሁን ሰው በማጣት ቢሞት ኖሮ እኔ ጌታን የተቀበልኩ ጊዜ የሰው ሽታ ነው የጠፋ ሰው ብቻ የሰው ሽታ ወንድሜ ስትቆይ ሰው ይሰበሰባል ሰው ይሰበሰባል ይመጣል እግዚአብሔር ካንተ ጋራ ይሁን እንጂ እንኳን አይደለም ጎረቤት ከተማ ይሰጣል አገር ይሰጣል ለኢየሱስ ክብር ይሁን ሃሌሉያ ማንንም እንዳትሰማ ማንንም እንዳትፈራ ሰው ምን ያደርገኛል አለ ጳውሎስ በዕብራውያን ምዕራፍ 13 ላይ ሰው ምን ያደርገኛል ያንተ ኑሮ ሚኖርልህ ማንም የለም እንጀራ ሚቆርስልህ ማንም የለም ማንም አብሮ ሚቀበር ማንም የለም አብሮ ሲኦል ላግዝ ብሎ የሚወርድ ማንም የለም እንደው ከበደው ይሄ ልጅ እስቲ ወርጄ ትንሽ እንደው አግዤው ልምጣ ብሎ ሲኦል ካንተ ጋራ ወርዶ ሸክም የሚጋራል ማንም የለም ሊስን ጌታን ተቀበል የሚያሳፍረውን ነገር ጣል ከህይወት ኢየሱስ ጋር ስትመጣ መጠጥ ይወድቃል ስካር ይወድቃል ዝሙት ይወድቃል ጣዖት ይወድቃል ጣዖት ክብር ሃሌሉያ 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 ኢየሱስ ጌታ ነው አለ ጌታን መቀበል የሚፈልግ ዛሬ የተጠራ አሜን ያለ መጣል የሚፈልግ ማን ነው ጥቂት ደቂቃዎች እንውሰድና እንጠብቅ ዛሬ ቀኑ ፌብሩዋሪ 2026 የመዳን ቀን አሁን ነው እሺ 22 ነው ዛሬ ወደ ጌታ ወደ ኢየሱስ መምጣት የምትፈልጉ ወገኖች ካላችሁ በሩ ክፍት ነው ኢየሱስ ያድናል መዳን በሌላ በማንም የለም ኤልያስ ተባረክልኝ ክብር ለጌታ ለኢየሱስ ይሁን
ኑ ወደ ጌታ ወደ ኢየሱስ። ጌታ ረዳቴ ነው በድካሜ መስቀሉን ይዣለው ተሸክሜ ልለየው ብሞክር ልክደው ፍቅሩ ግድ ይለኛል እንዳልተወው። ሃሌሉያ። እምቢ ማለት አይቻልም። በነገራችን ላይ ኢየሱስን እምቢ ማለት ሞትን መምረጥ ነው። በሌላ አነጋገር ኢየሱስን እምቢ ያለ ሰው ሰይጣንን እሺ ያለ ነው። ገብቷችኋል? ኢየሱስን ና ተቀበል ስትባል እምቢ ካልክ አዘ ሴም ታይም ሰይጣንን እየተቀበልክ ነው። ፈይሳ እሺ እንጸልያለን። ጸልያለሁኝ ለሁላችሁም። ክብር ለእግዚአብሔር ይሁን። መልእክትን አይቼዋለሁ ፈይሳ። እንጸልያለን። ከዚህ የጌታ ኃይሉ ሲገለጥ እና ያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና። ሃሌሉያ። በነገራችን ላይ ወንጌል በጣም እየተሰበከ ነፍሳት እየዳኑ ነው ያሉት። እግዚአብሔርን እጅግ አድርግ መጽሐፍ ቅዱስ ይናገራል። በኃይልና በስልጣን እግዚአብሔር ቃል ይሰበካል፣ ነፍሳት ይድናሉ፣ ብዙ ነፍሳት እና በምድራችንም በኢትዮጵያ እንደዚሁ እየተስፋፋ ነው ክርስትና። ሰዎች በክርስቶስ አምነው ዳግመኛ እየተወለዱ ነው። በዚህም ደስ ይለናል፣ እግዚአብሔርን እናመሰግናለን። ተባረኩ። አለ ሌላ ከኤልያስ አለበል ሌላ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዲያቆናት ትታዩኛላችሁ፣ የኦርቶዶክስ ዲያቆናት እንዳትፈሩ። እኔን ነፃ ያወጣኝ ጌታ አንተንም ነፃ ያወጣሃል። ዲያቆናት ንጹሃን ላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። እሷን ነገር ታቋታላችሁ አይደል? ዲያቆናት አሁን እየሰማችሁኝ ነው። እዚህ ስማችሁንም እያየው ነው። ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። እችን መቼም ኩሎሙ የሚለውን ሰዓታት አሁን ይሄው የአብይ ጾም ላይ ሰዓታት አይደል የምትቆሙት? በዲበ ዛቲ ጠረጴዛን እንግዲህ ትሏታላችሁ የዘወትርም ላይ ክብር ለኢየሱስ ይሁን እና እንዳትፈሩ ወደ ጌታ ለመምጣት እናንተ ስትጨክኑ እግዚአብሔርም ከናንተ ጋር ይሆናል። እርግጥ ነው አልጋ ባልጋ አይደለም መንገዱ። አልጋ ባልጋ ነው መንገዱ ወደ ደግሞ ጸጋ ያበዛል፣ አቅም ይሰጣል። ስለዚህ እንዳትፈራ ምትሰሙ እየሰማችሁ ቆዩ። ዛሬ እንኳን ባትወስኑ
ሌላ ቀን ደግሞ ጌታ እየረዳችሁ እንደምትመጡ አምናለሁ። ሌላ ወደ ጌታ መንግስት መምጣት የሚፈልግ ካለ አንድ ቁጥር ጻፉልኝ። ካልሆነ ግን ኤልያስ ሬዲ ከሆንክ ባለህበት ስፍራ በአንድ ሰው መዳን በሰማይ ታላቅ ደስታ እንደሚደረግ መጽሐፍ ይናገራል። less is more እሺ ሊያዝ ተባረኩ። ከሐዋሳም ከቦዲቲም አጠቃላይ ከተለያየ ስፍራ እየጻፋችሁልኝ ሰላም እያላችሁኝ ያላችሁም ተባረኩ። እኔም ወዳችኋለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ እንጸልይና ከዛ የዛሬውን ፕሮግራም እንጠቀልላለን። ምናልባት ይሄንን መልእክት ሌላም ጊዜ የምትመለከቱ ወገኖች ካላችሁ አብራችሁ እንድትጸልዩ ይሄንን ጸሎት አብራችሁ እንድትጸልዩት ይሄንንም ኮሜንቱንም ሳይለንት ካደረኩት በኋላ እየገባችሁ አብራችሁ በመጸለይ የጌታ እንድትሆኑ አደራ እላችኋለሁ። በእምነት ነው ይሄ ጸሎት የሚጸለየው፣ በእምነት ነው። ጸሎቱን ደግሞ የምናደርገው የሐዋርያስ የሮሜ መልእክት ምዕራፍ 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብትመሰክር ትድናለህ ተብሎ ስለተጻፈ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንደ ልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንደዚሁም ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ስለተጻፈ በክርስቶስ ኢየሱስ አምነህ ሞቱም ትንሣኤውም ለአንተ የተከፈለ ዋጋ እንደሆነ አምነህ ሕይወትህን ለክርስቶስ ስትሰጥ የኢየሱስን ሕይወት ደግሞ ስትቀበል እሱ ባንተ ውስጥ 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 ይሄ ነው። በቃ ሚስጥሩ ይሄ ነው። አምነህ ስትቀበለው ዳግመኛ ትወለዳል፣ የእግዚአብሔር ልጅ ትሆናል፣ ትድናለህ ማለት ነው። ቃሉ የታመነ ነው። በዚህ መሰረት እንጸልያለን። ከኔ ቀጥላችሁ ኤልያስና ሌሲዝሞር እጆቻችሁን አንስታችሁ በጉልበታችሁ ተንበርክካችሁ ብትችሉ የሚመች ቦታ ካላችሁ በጉልበታችሁ ተንበርክካችሁ እጃችሁን አንስታችሁ እንጸልያለን። ካልሆነ ቆማችሁም እጃችሁን አንስታችሁ መጸለይ ትችላላችሁ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ።
ግን ጽድቄ ነህ በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ በንጹህ ደምህ እጠበኝ ስሜን በሕይወት መዝገብ ጻፍልኝ ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት የሕይወቴ ጌታ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ ብዬሃለሁ 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 አንተ ንገስ ጌታ ኢየሱስ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ እወድሃለሁ የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ ክብር ለእግዚአብሔር ይሁን ምስጋና ለእግዚአብሔር ይሁን ዛሬ በዚህ ቀን ኤልያስና ሌሲዝሞር ሁለት ሰዎች ወደ ጌታ ተጠቅልለዋል በክርስቶስ ኢየሱስ አምነው ጌታ ኢየሱስን እንደ ግል አዳኛቸው ተቀብለዋል ክብር ሁሉ ለአምላካችን ይሁን እግዚአብሔርን አመስግኑ ኤልያስና ሊስ እግዚአብሔር ይርዳችሁ እንጸልይላችኋለን አሁን ጸልይላችሁ ነው የምናበቃው የምመክራችሁ መጽሐፍ ቅዱሳችሁን ዴይሊ እንድታነቡ ከዚህ ቀን ጀምሮ መንፈስ ቅዱስ የቃሉን ብርሃን ያበራላችኋል ከማንበባችሁ በፊት መንፈስ ቅዱስ ቃሉን እንዲያበራላችሁ እንዲገልጥላችሁ ጸልያችሁ ነው መጽሐፍ ቅዱስ ጸልያችሁ ነው መጽሐፍ ቅዱሳችሁ የምታነቡት ተንበርክካችሁ ደግሞ መጸለይ ሁለተኛው የጸሎት ህይወት ነው መጸለይ የአንድ ክርስቲያን ግዴታ ከአምላካችን ጋራ ምንነጋገርበት መንገድ ነው ጸሎት ኮሙኒኬሽን ሌላው ስፍራ ላይ ያለ ጓደኛችሁን ወይም ቤተሰባችሁን በስልክ ደውላችሁ በኢንተርኔት በዘመናዊ ቴክኖሎጂ አጠገባችሁ እንዳለ አድርጋችሁ እንደምታወሩት እንደዛው በመንፈስ ቅዱስ በክርስቶስ ኢየሱስ አምናችሁ በመንፈስ ቅዱስ ተሞልታችሁ ከጌታ ጋራ ስትነጋገሩ ኮሙኒኬት ማድረግ ሪሌሽንሺፕ ነው ከእግዚአብሔር ጋራ ያለ ሪሌሽንሺፕ ነውና እሱን እንድታጠነክሩ ጸሎት የጸሎት ሰዎች እንድትሆኑ ሶስተኛው ፌሎሺፕ ከቅዱሳን ጋራ ህብረት እንዲኖራችሁ እግዚአብሔርን ከሚፈሩ እውነተኛ የክርስቶስ ፍቅር ካላቸው ጤናማ የወንጌል አገልግሎት ካላቸው በህብረታቸው በሰላማዊ ግንኙነታቸው ከታወቁ አብያተ ክርስቲያናት ጋራ ህብረት እንድታደርጉ ወንጌላውያን አማኞች ማለት ነው ህብረት እንድታደርጉ በጌታ ፍቅር አደራ እላችኋለሁ እንጸልይና እናበቃለን ፈይሳም ሌላም አንዲት ጸልዩልን ፓስተር ስታው ጸልይልን ያላችሁ አላችሁ ለሁላችሁም አንድ ላይ መንፈስ ውስጥ እንደሞላ እንደ እግዚአብሔር ቃል እንጸልያለን ክብር ለእግዚአብሔር ቅና ቅዱስ እውነተኛው አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ዛሬ በዚህ ቀን ስለ ዳኑት ስለ ወንድሜ ስለ ኤልያስና ስለ ሊስ አመሰግንሃለሁ ስለ መዳናቸው ስለ መትረፋቸው አመሰግንሃለሁ እጃቸውን ይዘህ እንድትመራቸው ከክፉ ሁሉ እንድትጠብቃቸው በቅዱሱ መንፈስህ እንድትሞላቸው
በተለያዩ የጸጋ ስጦታዎች እንድታከብራቸው እንድታሳድጋቸው ለታመኑት ላንተ ክንዶች አደራ አሳልፌ ሰጠዋቸው። መንፈስ ቅዱስ ባንተ እጅ ላይ ያለ አይጎዳም፣ አይሰበርም፣ አይጠፋም። ሃሌሉያ። እግዚአብሔር ግን ያሳድግ ነበር ተብሎ እንደተጻፈ በሕይወታቸው በክርስትና ሕይወታቸው ማደግ እንዲሆን ጸልያለሁ። የቃልህን ፍቺ እንድታበራላቸው የመገለጥና የጥበብን መንፈስ እንድትሰጣቸው ጸልያለሁ። ሕይወታቸውን እንድትጋርድ ከክፉ ጠላት እንድትደብቃቸው ከነርሱ ላይ ከቤተሰብ ጥለናል እንዳለ ጳውሎስ መጣል መውደቅ ያለበትን ነገር እንዲወድቅላቸው ጸልያለሁ። የትኛውም አይነት መውደቅ ያለበት ነውር የሆነ ነገር ሁሉ ከቤታቸው ከአእምሯቸው ከልባቸው ከባህሪያቸው ላይ በጌታ በኢየሱስ ስም ይውደቅ። ክብር ሁሉ ለስም ይሁን። ጌታ ኢየሱስ ከዚህ ቀን ጀምሮ አንተ ነህ የሕይወታቸው ንጉሥ፣ አንተ ነህ ገዢያቸው። ወደ እኔ የመጣውን ከቶውን ወደ ውጭ አላወጣውን ብለህ እንደተናገርክ ላንተ ሰጠዋቸው። ጌታ ሆይ መባረክን ባርካቸው። ደግሞ በጸሎት አስቡን ያሉንን በዚህ በቀጥታ ስርጭት ያንተን እርዳታ ያንተን ቸርነት ያንተን ምሕረት የሚጠባበቁ ወገኖቼን ሁሉ እንድትረዳቸው ጸሎት እንፈልጋለን። መንፈሳዊ እርዳታ እንፈልጋለን። የመንፈስ ቅዱስን አብሮነት እንፈልጋለን። እግዚአብሔርን ቸርነት እንፈልጋለን ያሉ ሁሉ ደግሞ መጣል እየፈለጉ መጣል አቅቷቸው ከተሰወረ ከተደበቀ ባህሪ ጋር የሚኖሩ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ሁሌ እንደምላችሁ የዘላለም ሕይወት ሚኒስትሪን በገንዘባችሁ እንድትደግፉ በጸሎታችሁ እንድትደግፉ በጌታ ፍቅር አሁንም ጥሬን አቀርባለሁ።